መጀመሪያም ያው የጠረጠርኩት ነገር ነበር የሆነው ማለት እኔ ላይ የሆነ ነገር እንደሚያደርግ ገምቼ ነበር መጀመሪያ ማለት ነው። ገብቷል። አሁንም ከህይወታችን ሙልጭ ብሎ ወጥቷል ወይስ ደግሞ አለ የሚለው ነገር በጣም ግራ እያጋባኝ ነው ያለው። ምንም አላደረገሽም ወይ ጥቃት ፈጽሞብሻል? እኔ ሳትዋሺ ንገሪኝ። ደፍሮሽ አንተውን ደናሁን ሁሉም ነገር ሰላም ይሁን። ከዛ እኔ አልፈልግም። እንደውም እያንዳንዷን ነገር መጣራት ስላለበት ነው እንድትነግሪኝ የምፈልገው። እንዴት አምልጠሽ እንደመጣሽ ማወቅ ፈልጋለሁ። አለቀ። ከበፊቱ በተሻለ መንገድ ራሳችንን መጠበቅና መጠንቀቅ ይኖርብናል። ስለዚህ መሳሪያ ያስፈልገኛል። እናትሽ ውስጥ ብትገቢ አታመልጭኝም። እሺ አሁኑኑ ያለሁበት ቦታ ድረስ ብትመጪ ይሻልሻል። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። የተፈጠረውን ነገር ሁሉ ቪዲዮዎችን እየከፈትኩ እያየው ነበረ እዚህ ቤት ውስጥ ማለት ነው። ላደረጋችሁልኝ ነገር እጅግ በጣም አድርጌ አመሰግናለሁ። ለኔ ያላችሁን ፍቅር አሳይታችሁኛል። መጀመሪያም ያው የጠረጠርኩት ነገር ነበር የሆነው ማለት እኔ ላይ የሆነ ነገር እንደሚያደርግ ገምቼ ነበር መጀመሪያ ማለት ነው። ግን በዚህ ልክ ይሆናል ብዬ ደግሞ ጭራሽ አስቤ አላቅም። ይሄ ሰው አሁንም ድረስ ቤታችን ውስጥ ነው ያለው። ብጥብጥ እየፈጠረ ነው ያለው። ችግር እየፈጠረ ነው ያለው። እሱ አሁን እያለች ምንድነው እሱ ያው ተገናኝተን ነው ምናምን ያለቀው ቪዲዮ። ግን ከቪዲዮ በኋላ ደግሞ ሌላ ነገር እያለች ነው። ምን እያለች እንደሆነ ደግሞ ያው የምትሰሙት ነገር ይሆናል ማለት ነው። ግን ዛሬ በጣም እያሳሰበኝ ያለው ነገር ምንድነው እሱ እኔ ይሄ ሰውዬ ሄዷል ወይስ አለ የሚለው ነው። አሁን ገብቷል። አሁንም ከህይወታችን ሙልጭ ብሎ ወጥቷል ወይስ ደግሞ አለ የሚለው ነገር በጣም ግራ እያጋባኝ ነው ያለው ነው። ገብቷል። እሷ የሄደችበት መንገድና እሱ ይዟት የሄደበት መንገድና እንዴት እንደተመለሰች ራሱ እኔ እሷን እኔ አይ ቲንክ እሷን ማለት ነው እንደ እንትን ነው ብዬ አልወስድም። አሁን ፈልጋ ወይም ደግሞ ለማድረግ ብላ አይመስለኝም። እኔ ለማዳን እንደሆነ ቪዲዮንም ላይ ራሱ አይቻለሁ። ግን ደግሞ ይሄ ሰውዬ በዚህ መንገድ መደራደር አልነበረባትም ነው። ሌላ አሁን በጣም እኮ ነው የባሰ ንዴት ውስጥና የባሰ ብስጭት ውስጥ ነው የሚገባው። ገባ? ልክ ነች እንጂ አንተ እኮ መዳን ነበር። እሷማ ልክ ነች። እኔ ዳንኩ። ከዳንኩስ በኋላ ይሄ ሰውዬ አሁን በምን አይነት መንገድ ነው ሊመጣ የሚችለው ተመልሶ? ከዳንክ በኋላማ ራስህ ማድረግ ያለብን ነገር ታረጋለህ። በቃ ዋናው ያንተ መዳን። ተከናንባ ምናምን ራሷን ደብቃ ምናምን ነው የመጣችው እኮ። እስቲ አሁንም እየተጨቃጨቀች ነው ያለችው። ምን እንደምትል ደግሞ ራሷ መናገር ትችላለች መጣ ማለት ነው። በጣም ሌላ ነገር ውስጥ እኮ ነው ያለ ነው። ገብቶሃል እኮ አንተ ታመህ እንደዛ ሆነህ እያለ ከሚወሰነው ውሳኔ ይልቅ እሷ ይሄን መስዋዕትነት ከፍላ አንደኛ መምጣቷ አንድ ነገር ነው። መመለሱ ተሸፋፈነችም አልተሸፋፈነችም ልትሄድ ነበሩ። እኔ እኮ አሁን ግራ የገባኝ ነገር ምንድነው ልትሄድ ነበሩ የወጣችው ከቤት። አዎ ሄዳለች እኮ ኦሬዲ ሄዳለች እኮ። ልትሄድ ነበሩ ሳይሆን ሄዳለች። እንዳትሄድ ለማስቆም ሞክረናል። ደግሞ እኮ እንዳየው ከሆነ አገር ውስጥ አይደለም ኬንያ እኮ ነው ያለው እኮ። ከሀገር ውጭ እኮ ነው ይዟት ሄድ ነበር። ይሄንን ውሳኔ ወሰነችው አንተን ለማዳን ነው፣ ሌላ ነገር አይመስለኝም። አይተኸዋል፣ ቪዲዮ እየከፈትክ ስታይ ነበር የተፈጠሩትን ምን ያክል በጣም ከባድ ነው። ጊዜው አስበዋል። ልጆቼን ቤተሰቤን ሙሉ እኮ ሜዳ ላይ እኮ ዘርግፎብኝ ነበር እኮ ይሄ ሰው እኮ። እኔ ዝም ብል ኖሮ ገብቶሃል ብዙ ነገር አድርገው ነበር እኮ ማለት እኔ አሁን እዚህ ጋር ባልድን ኖሮ ሌላ አሁን እሺ ቆይ እናንተ ራሱ አይምሯችሁ እንዴት ሰርቶላችሁ ነው? እኔ እኮ የዳንኩት አንተ እንድትድን አይደለም። እኔ እኮ የዳንኩት እሷ ከሄደች በኋላ እኮ ነው እኮ እንደምትድን። ሄደሽስ ቢሆን ቆይ እኔ እኮ የዳንኩት አንቺ ሄደሽ ምናምን ነው አይደል? አድሬ ምናምን ነው አይደል? እንደዛ ነው አድረ ነው። ግን በቃ አንተ ካልዳንክ ካልተሻለ እንደማትሄድ ቃል ገብታለት አይደለ? ነገር እንጂ የተፈጠረው ካልተሻለ እንደማትሄድ አይደለም። ይሄ ሰውዬ ኦሬዲ ባስ ውስጥ አስገብቶ አፍኗት ምናምን ነገር ቢሄድስ? ቆይ እንዴት ነው አንቺ እንዴት ነው አምልጠሽው ልትመጪ የቻልሽበትን መንገድ ብቻ እንድትነግሪኝ ነው የምፈልገው። አውቃለሁ። ይሄ ከኢትዮጵያ ወደ ኬንያ ባስ አለ። እሱም በሞያሌ በኩል ምናምን የስንት ሰዓት መንገድ እንደሆነ ባላቅም ማለት ነው። ኦሬዲ አሁን ቅርብ ጊዜ የተጀመረ ነው በባስ ማለት ነው።
የቆረጠልሽም ትኬት ይባስ ነው አይደል? አይቼዋለሁ እኮ ይዘሽ መጣሽ። ምን ያደርግልሃል? ቆይ ሳሚ እሱ ምን ይሰራልሃል ሲል ነበር ቪዲዮ ላይ። በባስ ነው የምንሄደው ሲል ነበር። እኔም ስለግሬ የለ በባስ ነው እሱማ እያለ ነበረው። ግን እና በደንብ አላነበብኩትም። ምን በምን እንዴት አሁን እንዴት አምልጠሽ መጣሽ? ይሄን ብቻ ምን ያደርግልሃል? እኔ እንዴት እንደመጣው እኔ ማወቅ ፈልጋለሁ። አንደኛ በቃ እኔ የምፈልገው የነበረው አንተ ድነ እንደዚህ ማየት ነበር። በቃ ሌላ ነገር አልፈልግም። እግዚአብሔር እኔ ዳንኩ። ከዛ አሁንም እኮ ችግር ውስጥ ነው ያለ ነው። ከዚህ በኋላ እኔ ለኔ ለሚመጣው ችግር የራሱ ጉዳይ በቃ ምን እንዴት ነው የራሱ ጉዳይ የሚሆነው? በቃ እንደዛ ነው። እንዴት ነው የራሱ ጉዳይ የሚሆነው? በኔ ምክንያት ምንም ነገር ሆነ ማየት ማለት ይሄ ሰይጣን እኮ ይሄ ተስፋ የቆረጠ አሁን እኮ ሰው ተስፋ ሲኖረው ለመኖር ማለት ነው ሲፈልግ እኮ ነው አንተ ላይ ጥቃት የማያደርሰው እኮ። አሁንም ቢገልህ ቢታሰር ለሱ ኖርማል ነው። ገብቷል? ለምን ተመለሽ ነው አይደለም ዳንኩ ነው። ለምን ተመለሽ ነው? ምንድነው ሐሳብህ? እና እንወቅ፣ አሁንም ያለንበትን ሁኔታ እንወቅና ቀድመን እንጠንቀቅ። እንዴት ነው አምልጠሽው የመጣሽው? እኔ አሁንም የሚያስጨንቅ ሁኔታ ላይ ያለው እንዴት በቃ በጣም የሚያስጨንቅ በጣም የሚያስፈራ እግዚአብሔር። ለምንድን ነው እሱ በቃ እኔ የምፈልገው የነበረው ናቲ መድኃኒዓለም ለምን እኔ በቃ አንተ ድነ ሰላም ሆነ ለልጆች መቆም እንዳለብን ነው የማምነው። ከዛ በኋላ ያለው ነገር ተው በቃ። እኔ እንዴት መጣው እንዴት አድርጌ ሲጀመር እኮ የኔ ማለት ነው ምክንያቴም ሁሉም ነገር የምፈልገው የነበረው የዚህ ያንተ የመዳን ምክንያቴ እንደዚህ እንድትሆን ነበር። እሺ እኔ እያደረኩ የነበረው እኔ እኮ ዳንኩ እግዚአብሔር ይመስገን። ግን ራስሽን መስዋዕት አድርገሽ ሲጀመር ምንም አላደረግሽ። ቆቆ ምንም አላደረግሽ። ምን እንደሚያደርገኝ እንዴ ስንት ሰዓት እኮ ነው አይደል እንዴ? ወደ እኔ ራሱ እስከናታ 13 ሰዓት እኮ ነው። ያ ማለት እኮ ሌሊት እኮ ነው፣ ማታ አካባቢ እኮ ነው የወጣችሁት። እኔ እኮ ጠዋት ላይ እኮ ነው ጠዋት ነው አይደል እንዴ እዚህ ጋር የነቃሁት ማለት ነው። ምንም አላደረግሽም ወይ? ጥቃት ፈጽሞብሻል ነው ነገር እሱ ጭራሽ እንደዚህ አይነት ነገር ጭራሽ እኔ ሳትዋሺ ነገር ደፍሮሽ አይደለም። እኔ ይሄንን ነገር እንድትነግሪኝ ነው የምፈልገው። እያንዳንዱ ችግሮች ማወቅ አለብኝ። ልተኛ እንዴት ነው ያመለጥሽው? እኔ በቃ መጀመሪያውንም ጀምሮ ብዙ ወይ ደግሞ አንቺ አንዳንዴ የምታደርጊውን ነገር አታውቂም። ገለሽው ነው እንደ መጣሽው? አረ ምን ሆነ ነው? አይደለም ለራሳችን ለመጠንቀቅ ነው። ምን ሆነ ነው እንደዚህ ነገር? እንዴት ዝም አለ? ዝም አለ ለመሳውዬ የለማ ይሄው እኮ ዛሬ እኮ አደርን እኮ። ትላንትና ካልሄድኩ ተመልሼ እዚህ ቤት ይመጣል አልሽ። የት አለ ይመጣል? አላለም። ይሄኔ ብዙ ነገር ደግሷል። ሲጀመርም ደግሞ ዝም አላለም። ሁሉም ነገር ለአንተ መናገሩ አስፈላጊ አይደለም። በቃ አንተ አሁን ደህና ሁን፣ ሁሉም ነገር ሰላም ይሁን። ከዛ እኔ አልፈልግም። እንደውም እያንዳንዷን ነገር መጣራት ስላለበት ነው እንድትነግሪኝ የምፈልገው። እንዴት አምልጠሽ እንደመጣሽ ማወቅ ፈልጋለሁ። አለቀ። እንዴት እንደመጣው ልትሆን ማለት ነው። ተረጋጋ። ሁሉም ነገር ያሞኘሁትን ነገር በቃ እኔ በቃ ድራማ ነው የሰራሁት። ሌላ ምንም አልሰራሁም እኮ። እሱን ንገሪኝ። እንዴት ድራማ እንደሰራሁ እንዴት እዚህ ራሱ የሰራሁት እኮ ይኸው የአይናቸው እያየሁ ነው እየደረኩ ነው ሰሞኑ ቢያንስ ማለት ነው። ቢያንስ ተረጋጋና ነገሮችን ቢያንስ ትንሽ ሰከን ይበሉና የእሱን ውሳኔ ትንሽ እኒና በቃ ማስጨነቁ አሁን ይደርሳል። ይሄ ሰውዬ ዝም ብሎ ያለ አግባብ አልጠፋም እያልኩ ነው እኔ። ድንገት አዘናግቶ ምን እንደማገባው ምናምን ነው አይምሮ ላይ ያለው እሱ የሚያውቀው ማለት ነው። ሁሉም ነገር መናገር ካለብኝ እናገራለሁ። ምን ማለት ነው እሱ ደግሞ እንደማገባው ብዙ ነገሮች በቃ እዚህ ሰው ፊት እኔን ለማዳን እንደሆነ እኮ ነው እሱ ማወቅ ያለበት እንጂ ሪል ነው እንዴ እንደምታገቢ የሚያውቀው አድኖልኛል። በቃ እኔ እንደዛ አድርጌ አንተ ድነሃል። አለቃ እንደማገባው ቃል ገብቼለታለሁ። ቃል አልገባም። ቆይ አይደለም እኔንም ለማዳን ዝም በል። እኔንም ለማዳን ሌላ ያልተገባ ነገር አድርገሻል እንዴ? እና እንደዚህ በልጆቼ እምላለሁ እንደዚህ አታስጨንቃት። አሁን ተረጋግተው ማለት ነው እያደረኩ ያለሁት ቪዲዮ ላይ ያለ ነገር ነው። እሱ እየፈለገ ያለው የነበረው እንደማገባው ብዙ ነገሮች የተፈጠሩት ነገሮች አሁን ገብተህ እኮ ቪዲዮ ማየት እኮ ነው ፍቅር እያንዳንዱ ማለት ነው። ለምንድን ነው መጥፎ ነገር የምታስበው አንተ? ብዙ ነገሮች የተፈጠሩ ነገሮች አሉ። እዚህ ነበርን እኛ ሁሉንም ነገር እዚህ ጋር አብረን ስንል ነበር ያለን። ቆይ እኔ አሁን ማለት ነው ምን እያሰብኩ ነው? ቆይ ምን እያሰብኩ ያለሁትማ የዚህ ሰውዬ ድምጽ መጥፋት ለዝም ብሎ አይደለም። የሆነ መዘጋጀት አለ። ነገር አለ እንጂ ምን ደማራጋው ሻውጂውን የመጣው ታይገባችሁም እንዴ? ምን ብዬ ልንገራችሁ?
ሸውጄው ነው የመጣሁት። እዚህ መምጣት የሰራሱ ካወቀ ብዙ ታሪክ ነው የሚሰራው። ህይወቴ ሁሉ ሊያጠፋ ይችላል። እዚህ መምጣት የመስማት ሁሉ የለበትም ማወቅም የለበትም። ንገርሽ አዳምጪ። ያንተ ስልክ ነው ከፈተ ማድረግ ያለብኝ ነገሮች አሉ። ከበፊቱ በተሻለ መንገድ ራሳችንን መጠበቅና መጠንቀቅ ይኖርብናል። ስለዚህ መሳሪያ ያስፈልገኛል። አንተ እንደዚህ አይነት ሲጣም ጣጡ ባናት እንደዚህ አይነት ነገር አስፈላጊ አይደለም። ከመጣ ጭንቅላቱን አፈንድቼበት እንትን የምልበት መሳሪያ ያስፈልገኛል። ያደረክ ማለት አንተ ወይኒ ነው። የት ነው ልናገኝ የምንችለው? ማን ነው ይሸጥልኝ? እንደዚህ አይነት ነገር አስፈልገኝ። እኔ በዚህ መንገድ ነው ዋጋውን ለመስጠት መፈልገው። የምታውቀው ነገር ወንጀል ዞር በል ስነ ስርዓት። ልዑል ካወቀ እንደዚህ አይነት ነገር የሚያቆነ እሱ እጠራዋለሁ። እሱ የሚያቆነ እንትን እላለሁ። ሽጉጥ ገዝቼ ነው የምጠብቀው። ከመጣ ግን ማለት ነው እኔ ብታሰር ይሻላል። ጭንቅላቱን አፍርሼለት እኔ ብታሰር ይሻላል። ዞር በል ታው መጣሪ ገና በር ላይ ጠብቀኝ። ጭንቅላቱን አፈነዳለሁ። ከዛ አንተ እስር ቤት ነው የምትወርደው። ልግባ ያሞ እንዴ ከዚህ እንደዚህ ነገር ህይወት እንዲኖረኝ አልፈልግም። ታው በቃ እሱ ይኸውልህ እኮ የተከፈለልህ አንተ እስር ቤት እንድገባ እኮ አይደለም። ምንድነው? ምን እያደረገ ነው ያለው? ጣጣም ያልቅበት ቤት እግዚአብሔር ልዑል ምን ያውቃል ስለዚህ አይነት ጉዳይ? ስለፈጠረ በስልክ አይወራም። እቤት እፈልጋለሁ በፍጥነት እቤት በስልክ ማውራት የምችለው ነገር ስላልሆነ ነው። አሁኑ ነው። አዎ በጣም በፍጥነት ቶሎ። ምን እየሆነ ነው? ቆይ ምን እየሆንክ ነው ሳሚ? ምን እየሆንክ ነው? የማረገውን ነገር እንዳለ አውቃለሁ። ዝም በል። የማረገውን ነገር እንዳለ አውቀዋለሁ። የማረገውን ነገር እኔ ጠንቅቄ አውቃለሁ። አይ የምትይ ከሆነ ይሄ ሰውዬ ሀገር ውስጥ አለ የለም የምታውቂው ነገር ካለ አስረጂ። የማረገውን ነገር ጠንቅቄ ነው የማውቀው። ነገር ባይሆን ሲጀመር እኔ መገላገል አለብን ከዚህ ሰውዬ። መገላገል በዚህ መንገድ ነው? አዎ በምንም አይነት መንገድ ይሁን መገላገል አለብን። እኛ እሱ መግደላቅቱን ነው አይደለም። ጥሩ በሚባሉ ዲፕሎማሲያዊ መንገዶች፣ በጣም ጥሩ በሚባሉ መንገዶች ሁሉ ሞክረናል አይደል? አልቻልንም አይደል? እሱም ይቻል ሰው እስካሁን ድረስ አንዴ በመተታ ያጣድፈናል፣ አንዴ አንቺን ያሳብዳል፣ አንዴ እኔን ያሳብዳል። ነው ወይስ ሙሉ ሁለታችንንም አሳብዶ እስኪል ነው የምንጠብቀው? አይደለም ነው ወይስ አንቺን ድጋሚ እንዲያሳብድሽ ነው የምንጠብቀው? እንዴ ማን ነው ሉሉ? ይሄ ደግሞ ዝም ብሎ ምን ያርግ? ደውሎልታል። አግባ ዝም በል አግባ። በስልክ የማይወራ ነገር ስላለ ይኸውልህ ሉል እንደ ትልቅ ሰው አስብ፣ እንደ ትልቅ ሰው አድርግ። ስታደርግ የነበረውን ያለው ነገር ዝም በል አንተ። አይመለከትም። የምታውቀውን ነገሮች መረጃዎች እንዳለ ንገረኝ። ልጁ መምጣቱ አይቀርም። አረ ይሄ ሰይጣን እጥፍ ሰይጣንነቱን ጨምሮ ክፋቱን ጨምሮ መምጣቱ አይቀርም። መጣ ማለት ደግሞ ቤት ውስጥ እንደ በፊቱ አይደለም፣ ከባድ ችግር ነው የሚፈጥረው። እኔ ቤተሰብ ቢኖረው ራሱን እንደ ሰው ቢቆጥር ኖሮ ምንም አልፈራውም ነበረ። ተስፋ የቆረጠ ሰው ነው። ገብቶሃል? ሁላችንንም ምንም ነገር ሊያደርግብን ይችላል። እኛ አንተ ይኸውልህ አይመጣም። እኔ ሳሚ ይኸው ሁላ መስዋዕትነት የተከፈለው እሷም ይሄን ሁላ መስዋዕትነት የከፈለችው አንተ እንድትድን ነው እንጂ አንተ እስር ቤት እንደገባ አይደለም አይደል? ትችላለህ። ወይ ምንድነው አልገባኝም። አሁን እኮ ያላችሁ ያለው ነገር አልገባኝም። አቅለላ ልታየው ትችላለህ፣ ግን ማለት ነው እኔ ሲመጣ ትልቅ ውሳኔ ወስኛለሁ። ሲመጣ ራሳችንን መጠበቅ ያስፈልገናል። ራሳችንን ማንጠብቅ። ስለዚህ አንተ ደግሞ የምታውቀው ሰው ካለ ምን አልባ ልዑል ማይሆን ነገር ነው እያለህ ያለው። አስበህ በስነ ስርዓት አስበህ የሚሸጥ ሰው ካለ ባታውቅም ስለዚህ ጉዳይ አታውራ በእናትህ። አይደለም በዚህ ሰዓት እንዴት ነው የምታስበው? ሲጀመር አንተ ገና ከመዳን ወደ ሽጉጥ የሚሸጥ ሰው ታውቃለህ? ዝም ብለህ ነገር እኔ እዚህ ውስጥ አልገባም አልገባም አይደለም። በቃ ጓደኛዬ አይደለም። ለምን እንዲሞቱብሽ አትፈልጊም? በእናትህ እንደዚህ ነገር አታውራ። እንዲሞቱብሽ አትፈልጊም? ያወራኝ አልፈልግም። ከዚህ በኋላ የሆነ ነገር እንዲሆን አትፈልጊም? ከሱ ጋር ምንም አይነት ግንኙነት የለኝም። የፈለኩት አድርጌያለሁ። እንዴ የፈለገ ነገር አሁን እዚህ ጋር የፈለገውን ነገር ሲያደርግ አሁንም ልትፈቅጂለት ነው? ከዚህ በኋላ ማሳየዋለሁ። ግን እኔ አንተ ነው ሲወስድ ስልክሽ እየተደወለ አይደል?
ማን ነው? ይሄ ሰይጣን ነው። ማን? ላውድ ስፒከር እሱ ነው የደወለው። ዝም በል ድምፅ አታሰማላችሁ። በቃ ከደወለ መልሶ ማለት ነው። ሄሎ ሰሚኛለሽ? እናትሽ ወደ ውስጥ ብትገቢ አታመልጭኝ። እናትሽ ወደ ውስጥ ብትገቢ አታመልጭኝም። እሺ አሁኑኑ ያለሁበት ቦታ ድረስ ብትመጪ ይሻልሻል። እየሰማሽኝ ነው? ሄሎ አዎ ዘርማን ዘርሽን ነው የምጨርስልሽ። እኔ ላይ እንደዚህ ለማድረግ ትሞክሪያለሽ? ጭራሽ ባለቤትሽን በደንብ አሁኑን ያለሁበትን ቦታ ድረስ ማመጪ ከሆነ እመጣልሻለሁ። ቋንቋ እየሰማሁ ነው። አንተ ቆይ ለምንድን ነው የማትወኝ? በእናትህ እኔ ከአንተ ጋር እኮ በቃ አዳንኩ። አመሰግናለሁ በቃ ስላዳንኩ ማለት ነው። ቤተሰብሽን በሰላም የምትፈልጊው ከሆነ ማለት ያለሁበት ድረስ ነኝ። አሁንም እዛው ነው። ይሄ በአንቺ ምክንያት ይሄ ትኬት ይቃጠልና ይኸውልሽ እማን ነው የምልሽ ቤተሰብሽን ነው የምጨርስልሽ። የት ነው ያለኸው? እሺ ሲጀመር አልዳነም እኮ እሱ። ይኸውልሽ እንደ በፊቱ ዝም ብዬ የሚቀር እንደምልሽ ለአንቺ አንድ ትንሽዬ እንትን ይበቃሻል። ምንም ነገር ነው ማለት ነው። የት ነው ያለኸው? እሺ ቦታው ታውቂያለሽ? ያለሁበትን ቦታ ከየት በኩል ጥለሽ እንደመጣሽ ታውቂያለሽ አይደል? ያለሁበት ድረስ እንድትመጪ ይፈልጋል። ስለረሳሁት እኮ ነው። ቦታው ንገረኝ ዝም ብለህ ማለት ነው። ስሙ አሁን እኮ ስሙን ለምን አትናገር? እኔ እኮ የማላውቀው ሀገር እኮ ነው። የት ነው የሚባለው ምናምን እንዴ? ነግሬሻለሁ። ያለሽ ጊዜ ትንሽ ነው። ካልነገርከኝ አልመጣም። ንገረኝ፣ ቦታው ንገረኝ፣ ስሙ ሲጀመር አሰማም። የት ነው ያለኸው እያልኩ እኮ ነው ዳኒ። የት ነው? እሺ አንተ መናገር ከብዶክ ነው? ሰምኛለሽ? ኬንያ ነው ያለሁት። አሁንም እዛው እየጠበቅኩሽ ነው ያለሁት። በአንቺ ምክንያት የተለያየ ወጪዎችን እየወጡ ነው። ሰምኛለሽ? ቤተሰብሽን የምትፈልጊ ከሆነ እዛው ድረስ ነኝ። አለበለዚያ እምቢ የምትይ ከሆነ እዛው መጥቼ ነው የምደፋችሁ። እሱ እኮ አልዳነም እኮ ማትቀሯት እናንተ ውሾች። እንደዚህ የምትጫወሽብኝ አቀሪ እኮ አልዳነም እያልኩ ካልዳነ እኮ እንደማልመጣ ነው ራስህ ቃል የገባህልኝ። ካላዳንከው እርግጠኛ ሆኜ የምነግርሽ እኔ እርግጠኛ ሆኜ የነገርኩሽ የዛለትም እንደሚድን አሁንም እርግጠኛ ነኝ እንደሚድን። ሲጀመር ለመጫወት እየሞከርሽ ነው። ጨዋታሽን ደግሞ ስመጣት እንታያለን። እሺ እመጣለሁ በቃ። አዎ እመጣለሁ ቲና ራሳችንን የምናዘጋጅበት ጊዜ ይኖረን። አሁን ሳትስማማ? አልስማማ። አይሆንም። እንዴ እንደምታስበው ገና ከመፈታ ጓደኛ አይደለም አንተ። በቃ ነኝ አይደለም። ካርቻሌ ልግባ ምን እያለ እንደሆነ አታውቅም። ጓደኝነት እንደዚህ ከሆነ አፍን ከፍተህ እየተንከረፈፍ ዘር ማንዘርን ነው የምጨርስልህ እያለ እኮ ነው። ጓደኝነት እንደዚህ ከሆነ ይቀር። እኛ እኮ ለእሱ አዝለን አይደለም ፍቅር። በራሴ መንገድ አገኛለሁ። እሱን እናያለን። በራሴ መንገድ አንተ በላይ ሳይሆን እኔ በራሴ መንገድ አገኛለሁ። እንዴት አድርጌ እንደማገኝ ደግሞ አሳያችኋለሁ። ሰማኝ፣ ይኸውልህ እሱ ዝም ብሎ እመጣለሁ አለ እንጂ እኮ እየሄደ ነው። በመኪና ሲቀጥ ድምፅ እየሄደ ነው። ኬንያ ነው ያለሁት አለ አይደለ? ካልመጣሽ እመጣለሁ አለ እኮ ተመልሶ። ወጪ አውጥቶ ትኬት ቆርጦ እዛ ድረስ ሄዶ ዝም ብሎ የማይመጣ ከመሰለ ተሳስታል። እሱ ዓላማውና እቅዱ በጣም ብዙና ትልቅ ነው። ይዟት ስደት እስከ መሄድ ድረስ ማለት ነው እኮ። አሁን አንተ እንደዚህ ነገር አሳውጣ ከእንደዚህ ብዙ በቃ የምናደርጋቸው እግም አለ። በምንችለው አቅም እንሄዳለን። እንዴት አድርጌ እንደማደርግ እኔ ራሴ አውቃለሁ። የእናንተ ምክር አልፈልግም። ገብቶሃል? አንተ የምትረዳኝ ከሆነ ትረዳኛለህ። ታውቃለህ ብዬ አክብሬ በጠራሁት እመታሃለሁ። አክብሬ በጠራሁት ታውቃለህ ብዬ ግን የፈለገ ነገር ማትረዳኝ ከሆነ ገደል መግባት ትችላለህ። ገባህ? ልግባ። የፈለገ ነገር ቢሆን ይሄን ነገር ከማደርግ ማለት ነው በሞት ይሻለኛል። በሞት ይሻላል። ውጣልኝ በቃ። አይንም ማየት አልፈልግም።
ሽንታ ወንድ አይደለም አንተ ድሮ ምን ያርግስ እንደ ወንድ ቢያደርግ ጥሩ ነበር እኔ ደግሞ ወንድነቴን ከየትም አድርጌ አሳያለሁ ጭንቅላቱን አፍርሼ ገድዬልህ አሳያለሁ እያደረገ ያለው ማለት ነው ሰው ስትገላ ላይም ቆሜ እኮ ነው እደፋዋለሁ በቃ አይ ተባበረ የምትፈልጊው ከሆነ ማለት ነው መጮት ይቻለሽ ሬሳው ላይ ተንበርክከሽ መጮት ይቻለሽ እኔ ግን ጭንቅላቱን ወፍንድቼ ነው አይኔ እያየ ሰው ሲገል ላበረታታው ሰው ግደል ቢገል ላበረታታው ሰው ለመግደል ቢሆን አታበረታች የሚያበረታታኝ የራሴ ሊያደርግብኝ ያሰበው ነገር ራሱ ያበረታታኛል ተው ሰው እንድትገላ በቃ ተው የራሴ በራሴ መንገድ አድርጓለሁ መታወቂያ እኔን ያደረግሽው አሁን ነው የሚሄደው ምን እየሆንክ ነው ሳሚ ምን እየሆንክ ነው ዞር በል ልቀቀኝ ሳሚን አይደለም እንዴት አድርጌ ተረጋጋና ዞር በል ከፊት ዞር በል እሺ እኔ ምን ላድርግሽ እኔ ወይም ከእናንተ ሩቃ ከእናንተ ዞር በል ሁሉንም ነገር የሚያውቅ አንድ ደላላ አለ እሱን አናግረዋል ቤት ወስን ስትይ ዛ